አላህ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው በኖረበት ሀገር የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም፣ ግደሏቸው። ጦር ሜዳ ልከክልህ ቦታ አይደለም። ወይ ትገለዋለህ ወይ ይገለሃል ነው። የቀደመ ነው የሚኖረው። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ ፈኢን ኺፍቱም ተፈራችሁ። ጠላት ፊት ለፊት ያለው ጠላት ስንሰግድ መጥቶ ይወረናል፣ በሰይፍ ይጨርሰናል እሚል ህሳቤ ከተፈጠረስ ሰላተል ኸውፍ የሚባል ያሰጋገድ ዘዬ አለ። ከነዛ መካከል አንዱ ፈሪጃለን አው ሩክባን፣ በእግራችሁ እየተሯሯጣችሁም ቢሆን አለ አላህ፣ በእግራችሁ እየተሯሯጣችሁ እዛ ጂሃዱ ማረካው ላይ ሐረካ እያደረጋችሁ ለሩኩዕ ለስጁድ እያጣቀሳችሁ ቦታ እየለያችሁለት ስገዱ አለ አላህ። በምስራቅ አሩሲ ወገኖቻችን ላይ እየደረሰ ያለውን በደል ይችን ቅዱስ ውሸት እያያችኋት ነው። ውሸት ቅዱስ ሲሆን ማለት ነው። በጣም አዘናችሁ፣ አዘኑ በጣም በዛባችሁ። አህመዲን ጀበል፣ አቡበከር እና ስያ ምን እንደምንሰሩ በደንብ ነው የምናውቀው እኛ ባይዘው ወይ በደንብ። ስለዚህ እንዲቻለሽ ቅዱስ ውሸት ባትዋሹ ጥሩ ነው። ለእናንተ ያው ቅዱስ ስለሆነች ብዬ ነው። እና እግዚአብሔር ምህረት ያደርግላችሁ። እኛ በምህረት ነው ሁሉንም የምንወስደው። የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ስለዚህ እንደው ስብከታችሁ ላይ ፎከስ ብታደርጉ፣ ተንኮሏን ብትተዋት፣ እንደዚህ ያሉ ጉዳዮችን ብትተዋቸው፣ እንደው እምነታችሁን ብቻ ብትሰሙ። በሟች ሰፈር ውስጥ ቀድሞ የሚሰማው ድምፅ የሐዘንተኛ ድምፅ ሳይሆን የገዳዩ የራሱ ድምፅ ነው። ለምን ይመስላችኋል? ከገደለ በኋላ አልቃሹ ራሱ ነው። ምክንያቱም ገዳይ ነኝ ሳይሆን ተጎጅ ነኝ ማለትን ስለሚፈልግ፣ ክፉ ነኝ፣ አመፀኛ ነኝ፣ አጥቂ ነኝ ሳይሆን አዛይ ነኝ ማለት ስለሚፈልግ የእሱ ለቅሶና እንባ ነው የሚቀድመው። ግን እውነት ልንገራችሁ፣ ኢየሱስ ክርስቶስ ለአጥቂዎቹ የሚያረጉትን አያውቁምና ይቅር በላቸዋል። በሐሰት ሲከሱትም ለሐሰት ከማስረጃ አይደለም ያቀረበው፣ ቀድሞ አይደለም የጮሁ። ኢየሱስ ክርስቶስ ያደረገው ምንድነው? ዝም ማለት ነው። ለምን? እውነት በጩኸትና በሁካታ በማስመሰል ስለማትገለጥ። እውነት ጊዜና ሰዓት አላት። ኃጢአተኛውን በአደባባይ የምታጋልጥበት፣ እውነትን የምታሳይበት ጊዜ አለ። ዛሬ ገዳይ ሁነህ ጮኸህ ሊሆን ይችላል። አልቃሽና አዛኝ መስለህ፣ ተችና ክፉን ተቃዋሚ መስለህ በአደባባይ ልትቆም ትችላለህ። ነገር ግን አንድ ቀን እግዚአብሔር አሳልፎ ይሰጥሃል። ያኔ በአደባባይ ማንም መስካሪ በሌለበት ምላስህ ትናገራለች። ምላስህ ራሱ አሳልፋ ትሰጥሃለች። እና ዛሬ አርሲ ላይ በሚሆነው ነገር ጨዋሂው ገዳዩ ነው። እርሱ አንድ ቀን በምላሱ ገዳይነቱን ይናገራል። ይሄ የማይቀር ነው። ታዘቡ። አንድ ቀን ምላሱ አደባባይ ላይ ታቆመዋለች። ግን አንድ ነገር ልንገራችሁ ለኦርቶዶክሳውያን፣ ጌታችሁ እንደዚህ ነው ያለው፣ ኢየሱስ ክርስቶስ የሚያረጉትን አያውቁምና ይቅር በላቸው። ግን እንዳትረሱ፣ ሁሉም ዋጋውን ያገኛል። የጽድቅ ፈራጅ ለሆነው ለእግዚአብሔር ራሳችሁን አሳልፋችሁ ስጡ። ሞት አይቀርም፣ ለገዳይ ግን ወየለት። ሻለው ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል።
በሬህንም ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖርህ ይገባል። ቤተሰብህንና ራስህን የምትጠብቅበት። የኛ ገዳያችን ኢትዮጵያ ውስጥ ገዳዩ ወሃቢያ ነው። ወሃቢያ የሽብር ቡድን ማለት ነው። መሪያቸውም አብይ አህመድ ነው። ይሄ ይታወቃል። መቼም እየፈራችሁ ካልሆነ በስተቀር አትፍሩ። የፈሪ ሰው መጨረሻው ውድቀት፣ ሽንፈት ነው። ስለዚህ ፈሪ አትሆኑ። እኔ ግለሰብን ለማስደሰት ሃይማኖቴን አሳልፌ አልሰጥም። በዚህ አጋጣሚ የኔ አክስት አጎቶች ወሃቢያ ከሆናችሁ አልፈልጋችሁም። ዘመድም አይደለንም፣ አንገናኝም። ምክንያቱም እኔ እባብ ካንገት ያልጠመጥመም በአይነ ቁራኛ ነው የምከታተላችሁ። ወሃቢያ ለሀገርም ለወገንም ለምንም ጠቃሚ አይደለም። ለምድርም ለሰማይም ጠቃሚ ፍጡር አይደለም። ምክንያቱም የፖለቲካ እምነት ተከታይ ነው፣ ፖለቲካ ነው የሚከተለው። ስለዚህ ሙስሊም ክርስቲያኑ ራሱን ከዚህ የሽብር ቡድን፣ የአረመኔ ቡድን፣ የኢሲሲ ቡድን ራሱን መከላከል አለበት። ተደራጅቶ ራሱን መከላከል አለበት። እየተፈናቀልክ ሁሌ በየድንኳንና በየጎርፍ እየወሰደ መኖር የለብህም። ለአንዴና ለመጨረሻ ታግለህ ነፃነትን አውጀህ በሰላም መኖር አለብህ እንጂ በቁጥር 10% በማይሞሉ እየተሸበርና እየተገደልን እየታረድን ሬሳ እየቆጠርን መኖር የለብንም። الله أكبر الله أكبر ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። አለን እስከ ዳር እንነሳበትም የቁም ሬሳ ናቸው። ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለው። አላህ አክበር እያሉን ያረዱት አይናችን እያየን የታረደው አስቻለው። እኛ የሰው ገንዘብ ሰርቀን አይደለም፣ በማንነታችንና በኦርቶዶክስ ሃይማኖት ተጋፍተን። በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከማስገባት ድረስ በማንነታችሁም ሆነ በአማረን በክርስቲያንነታችሁ አታስፈልጉም። የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጣችን ለምን እንደታፈነ ግራ ይገባናል። ምክንያቱም ማህተብ ስላሰርን ይመስለኛል። የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። አይናቸውን ሁሉ ከውስጣቸው አውጥተው በክብሪት አቃጥለው። ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጫወታ ነው አይደለም። ሰው ማህተብን በጥስ ከተባለ በኋላ ብሔር የለው። እውነቴን ነው። የኦርቶዶክስ ሃይማኖቶች ካሉ አሁንም ቢሆን ይርዱን ብለን ያ ተፈናቅሎ የምታዩት ህዝብ በሰኔ 23 ድርጊት ብቻ ሳይሆን ከዚህም በፊትም የተደረገብን የተፈጸመብን የተለያዩ ነገሮች ነበሩ። አንደኛ ሃይማኖታችንን እንዳናከብር የሃይማኖት አባቶች እየተደበደቡ አፋጫ ውስጥ ጭቃ ሁላ እየተደረገ ነበር። ከዚህም በፊትም እንደዛው እየቀጠለ ብሔር ተኮር እያስመሰሉ አሁን ግልጥ ወጥቶ እንግዲህ ከመስከረም ወዲህ አምቤልቱ ላይ እየተካሄደ ያለው ነገር ሃይማኖታዊ ነው። መስከረም 16 የደመራ በዓልን እንዳናከብር እኛ ላይ እሳት አታቆጣጥሉም፣ የደመራ በዓልን እኛ ላይ አታከብሩም በማለት የደመራ በዓልን እንዳናከብር በቀበሌዎቹ አስተዳዳሪዎች፣ ምክንያቱም እዛ ቀበሌ ውስጥ የሚሰሩ ሰዎች በሙሉ ሙስሊሞች ናቸው። እኛ ሃይማኖታችንን እንዳናከብር ሃይማኖታችንን እንዳናካሄድ ትልቅ ተጽዕኖ ሲያካሂዱብን ነበር። ይሄ ነገር እየቀጠለ ጥቅምት ወር ላይ የወረዳው አስተዳዳሪ ባለበት ስብሰባ ተደርጎ መጥቶ እናንተ ውጡ ከዚህ ይሄንን መሬት በጎች እናለማበታለን ውጡ በግልጽ የተናገረበት ነገር ነው። ይሄንንም አቤቱታ እስከ ዞን ድረስ ሄደን የተለያዩ ቦታዎች ሄደን ብናመለክት ምንም ሰሚ አላገኘንም፣ አልተሰማንም። ምክንያቱም እዚህ አካባቢ ላይ አብዛኛው የቀበሌው ተወላጅ ነው። እስከ ወረዳ እስከ ዞን ድረስ ባለስልጣናት ያሉት ሙስሊሞች ናቸው። በጣም ተጽዕኖ ያደርሱብናል። ድምጻችን አይሰማም። በቃ ሐሳባችንን ማንም ሊያዳምጠን አልቻለም። ከዛ እንደዛው እያለ ይሄ ነገር ወደ ህዳር አካባቢ ላይ እንዲሁ ቤቶች አዝመራ ማቃጠል ነው የጀመሩት።
አዝመራ ክምር ሲያቃጥሉ ይሄን ነገርም ወደ ወረዳ ሄደን ወረዳውንም አመልክተናል። ችግር የለውም ይሄንን ያቃጠሉትን ነገር ይመልሳሉ ሲለን እንደዛው ሲል ወደ ታህሳስ አካባቢ አዝመራ እንሰበስባለን። ኮሎባ የሚባል ሀገር ገበሬዎች እንግዲህ አብረው ይሰራሉ። እዛ አካባቢ ላይ ያለውን አዝመራ ገበሬ ለማሳጨጃ ይዞት ሄደው ከ60 ሺህ የማያንስ ከ600 ኩንታል የማያንስ ስንዴ እዛ ተዘርፏል። ይሄንንም ወረዳውም ያውቃል፣ የትኛውንም ያውቃል። የሀገር ሽማግሌ ነን እያሉ እያታለሉን በእምነታችን በማንነታችን ወደታች እየገፉን ቀና ብለን እንዳንሄድ አርሰን እንዳንበላ ሰርተን እንዳናድግ እያደረጉን በሃይማኖታችን በተለይ በሃይማኖታችን እንደዛው ይሄ ነገር እየቀጠለ መጥቶ ይሄንንም ንብረት ተዘርፎ ገበሬው አሁንም ቆይ እስቲ ይሄ ነገር ይረጋጋል ከቀን ይለወጣል እያለ ገበሬው መታገስ ጀመረ። ነገር ግን አሁንም በተለይ ጥር ላይ ጥምቀት በዓልን እንዳናከብር ታቦተ ሕጉ በከተማችን ውስጥ አይሄድም ተብለን ተጨንቀን እንደውም ግቢ ውስጥ እናከብራለን ተዋቸው ችግር የለውም የመንግስትም አካል የማይደርስልን ከሆነ ተብሎ ከወረዳው ቤተ ክህነት ጋር ተነጋግሮ ወታደር ተልኮልን በወታደር ቁልቋል ለቁልቋል ድሮ ይዘን ከምንወጣው ቦታ ተለይቶ ቁልቋል ለቁልቋል ነው ይዘን የሄድነው ታቦታችንን እና ይሄ ነገር በጣም እየከበደ መጣ። በዛ ወር ላይ እዛው ጠራ አካባቢ ላይ 500 ቤተሰብ የሚሆን ተፈናቅሎ ወደ አማራ ክልል ሄዷል። ቤቱን ንብረቱን ጥሎ ከብቱን በርካሽ እየሸጠ ቼን አላቸው እነኚህ ሰዎች የሚሰሩት። ይሄ ቼን ቢያንስ አንድ ገበሬ ወደ እርሻ ሲሄድ ወይ 10 ይሆኑና ይሄን ገበሬ ከሰፈር ይከተሉታል። ልቀቅ፣ ይሄን ነገር ልቀቅ፣ እዚህ ውስጥ መኖር አትችልም እያሉት ሲያስፈራሩት ነበር። ይሄን ነገርም የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጣችን ለምን እንደታፈነ ግራ ይገባናል። ምክንያቱም ማህተብ ስላሰርን ይመስለኛል። ሁላችንም የማህተብ ልጆች ነን። ይሄን ነገር ነው እንግዲህ በእምነታችን ነው። ሰው ከእምነቱ በላይ ሌላ ነገር ምንም እዚህ ምድር ላይ ያለው ነገር የለም። ሰው እምነቱን ካላከበረ በማንነቱ ቀና ብሎ ካልሄደ ሰው የመኖሩ ምንድነው? ይሄም ሆኖ ይሄ ነገር እየተጠነሰሰ መጥቶ በጣም በተለይ ይፋ ሆኖ የወጣበት የሰኔ 23ቱ ጉዳይ ነው። ይሄ የሰኔ 23ቱ ጉዳይ እንግዲህ ከጠዋቱ 12 ሰዓት ነው በቀበሌያችን የተጀመረው። በቀበሌው ተወላጅ ነው አናውንስ እየተደረገ በማይክራፎን መለፍለፍ የጀመረው። የሃጫሉን ደም ጎንደር ወይ ጎጃም አይደለም ሄደን ምን መልሰው ዛሬ እዚቹ ከተማ ውስጥ ነው ተብሎ ነው ነመክሪ ቀቡ ጨፍጭፉት ነው የተባለው። እንግዲህ በቀበሌው ይሄ ቀበሌው ተወላጅ ይሄንን ነገር ሲያደርግ መሰባሰብ ጀመሩ። አካባቢያችን እንግዲህ ሙስሊሞች ይበዛሉ፣ ይሄ የታወቀ ነው። ጅሩ፣ ጊለዱ፣ ኮሎባ ይሄ ከጋሰራ ወረዳ ሳይቀር እንዳለ ተሰብስበው በመኪና እስከ መመላለስ በአይሱሱ መኪና ተመላልሰው ነው እንግዲህ ይሄ ነገር ቤት ማቃጠል ጀመሩ። መጀመሪያ ይሄን ቤት ሲያቃጥሉ ህዝቡ ግማሹ መሸሽ ጀመረ። ወሳኝ የሚባሉ ቦታዎችን መውጫ መንገዶችን ዘጉ፣ ህዝበ ክርስቲያኑ እንዳይወጣ። ከዛ እንግዲህ አደጋ ከደረሰበት ውስጥ አንዱ እኔ ነኝ። ለመታረድ ከተዘጋጀ ሰው ውስጥ አንዱ እኔ ነኝ። ፈጣሪ እንደው ትረፍ ብሎኝ ነው የተረፍኩት። እና እስሬ አካባቢ ላይ የሞተው እንግዲህ አስቻለው ነው። በአይኔ ያያየሁት ነው የሞተው፣ በአይኔ ያያየሁት ነው የታረደው። እንግዲህ ሃይማኖት አይደለም እኛ በሃይማኖት አይደለም የመጣ ነው ይሉናል። ሰው ከታረደ በኋላ አላህ አክበር ከተባለ በኋላ ታዲያ ሌላ ምንድነው? ሌላ የቱ ነው ሃይማኖት ያልሆነው? አላህ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው። ከዚህ በላይ ሌላ ምን አለ ታዲያ? ሰው በሃይማኖቱ ከተገፋ እየታረደ አርደው እንኳን እኮ እንደሰው አልተውትም እኮ የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተውት እያየን እንደዛ ያደረጉት። ይሄንን እያየን ነው እንደዚህ ያደረጉት። ሌላ ደግሞ እንግዲህ ይሄ በዛን ቀን ድርጊቱ በጣም የሚከብድ ነው። ሌሎችም ታርደዋል፣ እህት ወንድሞች ታርደዋል። የታረዱት ውስጥ አንዱ አስፈራ ትርፌ ነው። የአይምሮ መምተኛ ነው፣ ትንሽ አይምሮ ዘገምተኛ ነው። እሱንም በድንጋይ ጨፍጭፈውት ነው። በድንጋይ ተጨፍጭፎ ከዚህ በላይ የለም አርደውታል። በጀርባው ነው አዙረው ያረዱት። ሲቀጥል አስቻለው ሰለሞን በላይ ነው የሚባለው እንደዛው ታርዶ ነው። ትግስት አስራት ሴት ናት። እንግዲህ ሴት ልጅ ሰው እናቱን እንዴት ይገላል? ሴቷን በተለያየ 3 ቦታ በስለት ወቅተዋት ጭንቅላቷ አካባቢ እዚህ ጋር መተዋት የተሰርጉዶ ነው ህይወቷ ያለፈው። ሌላው ደግሞ በተለይ በጣም ያሳዘነን እኔ የእውነት ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን
መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር በምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ አካላቸውን እኮ ማወቃቅቶን ተቆራርጠው በየቦታው ነው ያየናቸው። እኛ እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። ሁሉም ያውቃል። ሰው በሃይማኖቱ ሰው በማንነቱ ተከብሮ የማይኖርበት አገር ከሆነ የት ነው ታዲያ ሀገራችን? የት ነው መሸሸጊያችን? መከላከያ እኮ ባይኖር በ3ኛ ቀን ነው ሰው አንድ ጉድጓድ እንዴት ይቀበራል? ሰው በተወለደበት ሀገር በኖረበት ሀገር የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? እናውቃለን። 107 ሆነው መጡ። ዛሬ ግን የሀገር አባት እንሆናሉ። ይሁን ይሄም ያልፋል። ነገር ግን በየከተማ ውስጥ እንኳን ስንሄድ ሴቶች እኮ እኔዛ ማህተባችንን እንኳን አውጥተን መሄድ አልቻልንም። ማህተባችንን ደብቀን ነው የምንሄደው። ሴቶች የእመቤታችንን ጥዋ እንኳን ይዘው ሲሄዱ አፍረው ተሸማቀው ነው በከተማ ውስጥ የሚሄዱት። ይሄ ለምን ይሆናል? ለምንድን ነው እንደዚህ የሚሆነው? እና እኛ የእውነት በጣም የተጨቆን በሃይማኖታችን የተረገጥን በማንነታችን ቀና ብለን የማንሄድበት ኢስላሚክ ስቴትን ለማቋቋም ነው አላማቸው። እኛ ከተማ ላይ በተለይ ባሌ ላይ በጣም አስቸጋሪ የሆነበት ለምን ዝም እንደተባለ ግራ ይገባናል። እና የእውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ሲሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር ሰው በሃይማኖቱ ሰው በኢትዮጵያዊነቱ አፍሮ እኔ እንጃ። በጣም የሚከብድ ነገር ነው የእውነት በጣም የሚከብድ በጣም አሳዛኝ። እኔ እንጃ እኔ በታሪክም ሰምቼ አላውቅም እንደዚህ አይነት ነገር። የእውነት ነው የምላችሁ። እና እኔ ማለት የምፈልገው የእውነት ሁላችሁም ይህንን መልእክት የምትሰሙ ኦርቶዶክሳውያን ኢትዮጵያውያን የዓለም ህዝቦች ሁሉ የኛን ችግር አይታችሁ በአስቸኳይ ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጫወታ ነው አይደለም። ሰው ማተብን በጥስ ከተባለ በኋላ ብሔር የለውም። ማተብን በጥስ ነው። ማተባችንን በጥሰን ታዲያ እንዴት ነው የምንኖረው? እናንተ ይሄንን ሁሉ የምትሰሙ የእውነት ድረሱልን፣ ታደጉን ነው። እሺ ስሜ ማሽላ አድማሱ እባላለሁ። ነዋሪነትሽ የት እንደሆነ? ነዋሪነቴ እዚሁ አምቤንቱ አጋርፋ ባሌ ዞን አጋርፋ ወረዳ ላይ አምቤንቱ ቀበሌ ውስጥ ነው የምገኘው። እሺ ምን እንደሆነ ነገር? እሺ ያው የደረሰው ነገር እንግዲህ በጣም አሰቃቂና ዘግናኝ ነገር ነው። በተለይ የቆየ ታሪክም አለን። የቆየ ታሪካችን ቅድሚያ በማንነታችን ስንገፋ ይኖርን ሰዎች ነን። ያው አማራ ናችሁ በሚል በሃይማኖታችንም ጭምር ስንገፋና ስንጨቆን የኖርን ሰዎች ነን። ይህም በመሆኑ እኛ ምንም ሳይሰለቸንና ሳይደክመን ምንም ሰለቸን ሳንል ሳንፈራ ያው እነሱን ባካችሁ እያልን እየተለማመጥን ዛሬ ድረስ እንግዲህ እግዚአብሔር ይመስገን ህይወታችን እዚህ ደርሷል ማለት ነው። እና የደረሰብን ነገር አንደኛ ቅድሚያ በ98ም ምንም አይነት እኛም ማየት የማይፈልጉ ሰዎች ነበሩ እና በብዛት በማስፈራራት አገር ለቀን እንድንሄድ አማራ ናችሁ እናንተ አማራ አይፈለግም፣ በሃይማኖቱም ኦርቶዶክስ የሆነ ሰው አይፈለግም፣ መስቀል በጥሱ ሙስሊም ሁኑ እየተባልን ብዙ ግፊት ሲደረግብን እኛም ስንታገል ኖረን ለዚህ ለሰኔ 23ቱ ንብረት ውድመት ህይወት እስከ መታረድ ደርሰናል ማለት ነው። እና ይሄም የሆነው እንግዲህ እኛም በቃን ሰለቸን ሳንል በሃይማኖታችንም በመጽናታችን የሰው ንብረት ሳንፈልግ ሰርተን ደክመን ለፍተን ያፈራነውን ንብረት ልቀቁ ልፉ ከለፋችሁም ለኛ ነው፣ ሌላ ለማንም አይሆንም። አማራ እዚህ ሀገር አይፈለግም፣ በኦርቶዶክስ ሃይማኖት እቺ ሀገር የሙስሊም ናት እንደውም አይፈለግም እያሉ ብዙ ግፊት ሲያደርጉብን የቆዩና ከ98 ጀምሮ እስከ 2012ም ያው መከራችንን ስናይ ቆይተን በስተመጨረሻ በ2012 በተለይ በመስቀል ደመራ በዓል ላይ
ምንም አይነት መብት የላችሁም ጭራሹኑ እንደውም ደመራ የሚባል ነገር እንትን ማለት የለባችሁም ማደመር የለባችሁም ማብራት የለባችሁም ተብለን የደመራ በዓልን ሳናከብር አልፈንም ተርፈንም እንደውም ይሄ ባንዲራ ያለው ነጠላ ለብሰን ወደ ቤተክርስቲያን ስንሄድ በድንጋይ በመወራወር ወደ ቤተክርስቲያን ልናስቀድስ በመሳደብ በመገሰብ በመገላመጥ ተሸሽገን ቤተክርስቲያን አክብረን ስንመለስም አንዳንዴ ጭራሹኑ መስቀላችንን እንድንደብቅ ሁሉ የማይደረግብን ግፊት የለም እና በ2012 መስከረም 17 ላይ የነበረው አልቅሰን ዳቦ ጸበል ጸዲቅ ይዘን ምንም ወደ ቤተክርስቲያን አካባቢ ሳንደርስ እንድንመለስ ተገፍተናል ተደብቀን እንደውም ቤተክርስቲያን ውስጥ የገባንን ሰዎችም እንደውም ውጡ የህግ አካል መጥቷል ልትያዙ ነው እስከመባል እስከ ማስፈራራት ድረስ የደረሰብንን ከዛም አልፈን የጥቅምት 12 ረብሽ ቀን በብዛት እንዳጋጣሚ ቤተክርስቲያን ነበርን ዙሪያችን እየዞሩ ሆያሉ ቤተክርስቲያን እናቃጥላለን ምን እንላለን በሚባል ሰዓት እኛም ሞታችን ቤተክርስቲያን ይሁን ብለን እዛው ቤተክርስቲያን ቆይተን ትንሽ ከላያችን ላይ ገለል ሲሉልን ተደብቀን ወደ ቤታችን ወደ 9 ሰዓት 10 ሰዓት አካባቢ ቤታችን ገብተን እዛው የሮቤና የሌላውን አገር እየተከታተል እዛው ህይወታችንን አድነን ከዛ ወዲህ ደግሞ እንደገና እየተመላለሰ አማራ ናችሁ መስቀላችሁን በጥሱ ምንም ነገር አያስፈልጋችሁም ሙስሊም ከሆናችሁ ነው እንጂ በዚች ሀገር ላይ መኖር የምትፈልጉት ልፉ ድከሙ እያሉ ሲያስፈራሩን ቆይተው በስተመጨረሻ ላይ የዘራነውን አዝመራ አሳጭደው እስከማስገባት ድረስ በማንነታችሁም ሆነ በአማራን በክርስቲያንነታችሁ አታስፈልጉም መሬት ኮንትራት ያዝነው ሳይቀር እያያዙብን እያሳጨዱ ወደ ራሳቸው ወሰዱት ንብረታችንን በየማሳ ማባረር ጀመሩ መውሰድ ጀመሩ ይሄንንም በቃን ሰለችን ሳንል ከመስራት ወደ ኋላ አላልንም በስተመጨረሻ በጥር 12 በጥር 2 እና 3 ላይ ዘመቻ ወጥተውብን ከሌላ አጎራባች ቀበሌ በመኪና እየተገለበጠብን ያልተደረገ ነገር ያልተሰራ ነው ታሪክ የለም በስተመጨረሻ አገር ሽማግሌዎችና የነበሩ የተወሰኑ ክርስቲያኖች ነበሩ እነሱ መሃል ገብተው ግማሹ በማገላገል ግማሹም ደግሞ በመሸሽ ግማሹም ለመደባደብ ሲነሱ ሌላውም እንሞታለን ብሎ በመጋፈጥ በስተመጨረሻ ከጥር 20 ምናምን አካባቢ ጀምሮ ቢያንስ ወደ 500 አባወራ የሚሆን ግቡ ወደ አገራችሁ አይደለም ተብሎ ተነቅለው ቤቶች ኦና ሆነው በመሸሽ ቤታቸውን እንዲሁ ባዶ አድርገው ንብረታቸውን ውስጡ ጥለው ምናልባት ጊዜ ካለን እንመለሳለን በሚል ከዛም ባሻገር ደግሞ እነሱን ካባረርን ሌላው ችግር የለም እነዚህን መጤዎቹን እናባር በሚል ተባረው ሌላውን ደግሞ ቀስ ብለን ይያሉ ቀስ በቀስ ደግሞ በሂደት ያለውን ነገር በተለይ እኛ አሁን እንዳምቤንቱ ቀበሌ እንደዚህ እንዳጋርፋ ወረዳ እንዳምቤንቱ ቀበሌ ወፍጮ ሁሉ ነበረን ያንን ወፍጮ ፈርተን ነቅለን ወደ ሌላ ክርስቲያን ወዳለበት አገር እንጭናለን ህግ ወዳለበት አገር እንጭናለን ብለን በመንል ሰዓት ያገር ሽማግሌ ወጥቶ ማነካችሁ ነዋሪ ናችሁ እናንተ አርፋችሁ ተቀመጡ ተብለን ካንዴ ሁለቴ ያንን ወፍጮ ነቅለን ዲናሞን ማለት ነው ሌላውን ያቃጥሉት ከነቤቱ ብለን መጨረሻ ላይ አስመለሱን የት ነው የምትጭኑት ብለው መልሰን እንደገና ተረጋግተን ያንን እየሰራን ባለንበት ምንም ነገር አትነኩም ያገር ሰው ናችሁ ነዋሪ ናችሁ ተወላጅ ናችሁ በሚል መጨረሻ ላይ ግን ያንን ወፍጮ እንዳልነበረ አወደሙት ቤታችን ንብረታችን ምንም ሳይቀር ስለ እውነቱ እኛ ሰርተን ለፍተን ደክመን ነው ያገኘነው እኛ የሰው ገንዘብ ሰርቀን አይደለም በማንነታችንና በኦርቶዶክስ ሃይማኖት ተጋፍተን ይሄው እዚህ ደረጃ ደርሰን ዛሬ ይሄውና በአደባባይ በሜዳ ላይ ተጥለን የት ነበራችሁ የት ቀራችሁ እንኳን አላሉንም ይሄው እዚህ ቀርተን እዚህ ነው ያለነው እንግዲህ እውነቴን ነው በመንጮህበት ሰዓት ከወረዳ ያላለፈ እህላችን ራውንድ አፕ በመርጨት ከጥቅም ውጪ በማድረግ ደረቅ ሆኖ ይሄው ማሳው እንዲሁ ቀርቷል ወረዳ ላይ ሄደንም ብናመለክት አይዟችሁ ችግር የለም እንረዳችኋለን ከኛ ብቻ አልፋችሁ አትሄዱ ተብለን የወረዳው መሪ እንደው አፍኖን አምቆን ስንት ሀብትና ንብረት ምንም ከማሳይ ምን ጠብቀው ንብረት እስከማይኖር ድረስ ይኸው ታፍነን ምን ነገር በሰኔ 23 የመጨረሻ የንብረታችን ውድመት መጨረሻ ሆኗል ህይወታችን ተርፏል በአጋጣሚ የሞቱት እህታችን ወንድሞቻችን ስለ እውነት በሚያሳዝን ታርደው ሜዳ ላይ ተጥለው እስከ 3 ቀን ድረስ ሬሳቸው የትም ወድቆ ቀበሮ እስከሚበላው ውሻ እስከሚበላው በእሳት ተለብልበው አይናቸው
አይናቸውን ሁሉ ከውስጣቸው አውጥተው በክብሪት አቃጥለው በመጨረሻ ለቀብር የበቁት 5 ሰዎች በአንድ ጉድጓድ እስከሚሆን ድረስ ነውና በጣም ዘግናኝና አሰቃቂ ሁኔታ ነው። ስለዚህኛ የተበደልነው የተገፋነው በሃይማኖታችን ነው። አሁንም የገዛ ቤታችን የገዛ ቆርቆሮ ከእሳት የዳነውን ዙሪያውን ተሰርቶ እዚህ ውስጥ ግቡ እያሉን ነው። እውነቴን ነው። አምሮአችን ምን አይነት አምሮ እዛ ውስጥ እንደሚመለስ ምንስ እንዴትስ ሆነን ምንስ ዋስትና ኖረን እኛ ስለ እውነቱ ከሆነ መንግስት አሁንም ካለ የኦርቶዶክስ ሃይማኖት እውነቴን ነው። እኛ በሃይማኖታችን መቼውንም ወደ ኋላ ማንል ሰዎች ነን። መቼውንም ከሃይማኖታችን ወደ ውጪ ሌላ ማናንገራግር ሰዎች ነን። በዚህም ነው የተጠላ ነው፣ በዚህም ነው የተገፋ ነው እና አሁንም ቢሆን የእውነት የኦርቶዶክስ ሃይማኖት እንደ ኢትዮጵያ አይደለም እንደ ዓለም ያስበን ይጩህልን። እኛ ነገ ሟች ነን፣ የምንገባ ሰዎች ነን። ሀብት ንብረት አለን፣ መሬት አለን። የቀረውን ምናልባት እርሻ ለማረስ ዘር ይሄው እነሱ ዛሬ በሞቀ ቤታቸው ቁጭ ብለው ዘራቸውን እየዘሩ ነው። እኛ ምን ዘራው የለም ምንም ነገር፣ ሁሉም ነገር ተበላሽቷል፣ አልቋል። ስለዚህ ይሄንን ደግሞ መንግስት ካለ መንግስትም ይጩህልን፣ እንደ ኦርቶዶክስ ሃይማኖትም ይርዳን፣ እንደ ኢትዮጵያ ህዝብ። እውነቴን ነው። የኦርቶዶክስ ሃይማኖቶች ካሉ አሁንም ቢሆን ይርዱን ብለን ነው እየጮህን ያለ ነው እና ይሄንን ይመስላል። እኔ